ተባሪ በቀጥታ ስርጭት ላይ የሰው ልጅ አፍ ውስጥ አሸዋ ተከቶ ድንጋይ ተደርጎ ህይወቱ ያለፈበት ሁኔታ የበርካቶችን ልብ የሰበረ ክስተትም ሆኗል። ልጁ የአርሲ ተወላጅ ነው፣ ፈይሳ ይባላል። በጣም የሚያሳዝነው አንድ ኢትዮጵያዊ ራሱ ወገኑ አይደለም አንድ ሰብአዊ አይደለም እንስሳ ላይ እንኳን ሊደርስ የማይገባ ነገር ድርጊት የተፈጸመበት ዘግናኝ አገዳደል እባካችሁ በፈጠራችሁ አትግደሉኝ እያለ እየተማጸነ እንግዲህ በጣም በሚያሳዝን ሁኔታ የተገደለበት ሁኔታ እጅግ ልብ ይሰብራል። በርካቶችንም ያስደነገጠ ክስተት ጉዳይ ሆኗል። ለእናቴ አንድ ነኝ እያለ ነው የገደሉት። በጣም በሚያሳዝን ሁኔታ የሀገር ሁኔታ ወዴት እየሄደ ነው? ሰብአዊነትስ ወዴት እየሄደ ነው? መተሳሰቡስ ወዴት እየሄደ ነው? አንዳንድ ሰዎች አሁን በጣም በሚያሳዝን ሁኔታ ስጋ ወይም እንደ ሰው 50 ያለውን ልንሆን እንችላለን እንጂ ውስጣችን ሌላ ነው። ጌታችን በምድር ላይ ሲመላለስም የተናገረው አንድ ቃል ትዝ አለኝ። የበግ ለብሶ ተኩላዎች ወይም ያ እንደዛ አይነት ፍጡር ለማለትም በጣም በሚያሳዝን ሁኔታ እጅግ ልብ ሰባሪና አሳዛኝ ክስተት በተለይ ከአንድ ሰው የማይጠበቅ እንደ ሰው ከሚያስብ ሰው የማይጠበቅ ዘግናኝ ወይም ዊርድ ድርጊት እንደሆነ በርካቶቹም ያወግዙ ይገኛሉ። ይህ ሰው የትኛውንም የገዳይ ቡድን የትኛውንም ማህበረሰብ አይወክልም። ዘርን ከዘር ብሔርን ከብሔር ለማከፋፈል የታቀደ ሆነ ተብሎ የተጠነሰሰ ሴራ ነው። ከዚህ በኋላ የኢትዮጵያ ሕዝብ ደግሞ አጀንዳ መጠቀሚያ እንደማይሆንም ምንም ጥርጥር የለውም። ከዚህ በፊት በርካታ ወጣቶች አልቋል። አጀንዳ ተጠቃሚ አጀንዳን በማቅረብ ህዝቡን የአጀንዳ ተጠቂ በጣም በሚያሳዝን ሁኔታ አጀንዳቸውን በህዝብ ላይ ለመጠቀም የሚያቀዱት አካላቶች በዚህኛው እንዳይሳካላቸው በርካቶቹ ሀሳባቸውን እያቀረቡ ይገኛሉ። ደግሞም አይሳካላቸውም፣ አልተሳካላቸውም። እጅግ አሳዛኝና ልብ ሰባሪ ነው። በቀጥታ ስርጭት ላይ የሆነው ክስተት የበርካታ ኢትዮጵያኖችን ልብ የሰበረ ክስተትም ነው። ፈይሳ ይባላል። የአርሲ ተወላጅ እንደሆነ ጭምርም ነው የመረጃ ምንጮቻችን የገለጹልን። ሌላኛው መረጃ ዕለታዊ መረጃዎችን በማስመልከት ለእናንተ ይዤላችሁ የመጣሁት በትግራይ በኩል የአሸንዳ በዓል እንደተሰረዘ በተለይ ደግሞ በትግራይ ህዝብ ዘንድ በከፍተኛ ሁኔታ አመታዊ ክብረ በዓል በህዝብ ዘንድ በጣም ተወዳጅ የሆነ በዓል ነው። አሸንዳ በዓል እንደተሰረዘም ነው። እንግዲህ ዛሬ ነሐሴ 16 በመቀለ እንዲካሄድ ታቅዶ የነበረው የአሸንዳ አመታዊ በዓል የመክፈቻ ስነ ስርዓት ተሰረዘ። የአሸንዳ በዓል ማስጀመሪያ ስነ ስርዓት የተሰረዘው በክልሉ የተለያዩ አካባቢዎች በሚካሄደው የድሮን ጥቃት ሳቢያ መሆኑን የትግራይ ባህልና ቱሪዝም ቢሮ ገልጧል። የማህበራዊ መገናኛ ዘዴዎች አንቂዎች በክልሉ በሴቶች ላይ የሚፈጸመው ተደጋጋሚ ጥቃቶችን በመቃወም ሴቶች በዓሉን ጥቁር በመልበስና ጥቁር አሸንዳ በሚል መሪ ቃል እንዲያከብሩት ቅስቀሳ ሲያደርጉ ነበር። ይህንኑ ተከትሎ የክልሉ ቱሪዝም ቢሮ ከመደበኛ ባህላዊ ስነስርዓት ውጪ ሌላ እንቅስቃሴ ማድረግ አይቻልም ሲል ሰሞኑን ማስጠንቀቂያ አውጥቶ እንደነበር አይዘነጋም። እንደምታወቀው እንግዲህ በትግራይ ክልል እንደ አዲስ እያገረሸ ያለው ጦርነት ነው። ዳግማዊ ጦርነት በጣም የበርካቶችን ልብ የሰበረ ክስተት ሆኗል። ሌላኛው እጅግ አሳዛኝና አሁን ደግሞ እየተሰሙ ያሉት መረጃዎች የብር ዋጋ እያሽቆለቆለ ነው። የኢትዮጵያ መገበያያ ብር ከዶላር አንጻር ከምንጊዜውም በላይ ማሽቆልቆሉ ተዘገበ። የውጭ መገናኛ ብዙሃን እንደዘገቡት ህጋዊ የውጭ ምንዛሬ ባንኮች የአንድ ዶላር ዋጋ ወደ 162 ብር ገደማ እየመነዘሩ ነው። በጥቁር ገበያ ደግሞ ከዚህ በላይ እየተመነዘረ መሆኑን ይገለጻል። መንግስት የማክሮ ኢኮኖሚ ማሻሻያ ካደረገ በኋላ የኢትዮጵያ መገበያያ ገንዘብ ማሽቆልቆሉ እንደቀጠለ ነው። የብር ዋጋ የማሽቆልቆል ምክንያት በአገሪቱ የውጭ ምንዛሬ እጥረት፣ የገቢ እቃዎች መጨመርና ከፍተኛ ፍላጎት ተጠቃሚዎች መሆናቸው ተዘርዝሯል። ሚዲያ ያነጋገራቸው የገንዘብ አስተዳደር ባለሙያ እንዳሉት በቅርቡ የባንኮች የብድር ገደብ ሙሉ በሙሉ መነሳቱን ተከትሎ በገቢ ንግድ ላይ የሚሳተፉ ነጋዴዎች ብድር መጠየቃቸው ስለማይቀር እና ይህ መነቃቃት ከፍተኛ የውጭ ምንዛሬ ፍላጎትን ስለሚጨምር ብሔራዊ ባንክ ይህን ፍላጎት መጨመር ሳያሳስበው አልቀረም። በሌላ በኩል የወጣው መረጃን በማስመልከት ለእናንተ በተለይ በትግራይ ዙሪያ የኢሚግሬሽን ዜግነት አገልግሎት የሰጠ መረጃ አለ። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎት ለማግኘት የትግራይ ክልል መጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎትን እንደማይሰጥ አስታውቋል። የውሳኔ ዋና ዋና ዝርዝሮች ተቀባይነት ያገኙ ሰነዶች የልደት ካርድ፣ የመታወቂያና ሌሎች ለፓስፖርት ማውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜያዊ አስተዳደር ማህተምና
ሄዲንግ ያረፈባቸው መሆን አለባቸው። ውድቅ የተደረጉ ሰነዶች የትግራይ ብሔራዊ ክልላዊ መንግስት በሚል ሄዲንግ እና ማህተም የተሰጡ ማናቸውንም ሰነዶች ተቀባይነት የላቸውም። የውሳኔው ምክንያት የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለውን አጠራር ስለማይቀበለውና እውቅና ስለማይሰጠው እነዚህን ህገወጥ ማህተሞች የያዙ ሰነዶችን ይዞ ለመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡ ተገልጿል። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው። እንግዲህ በቅድሚያ በተለይ ፈይሳ የሚባል ልጅ በቀጥታ ስርጭት ላይ በቲክቶክ ፕላትፎርም ላይ እንዲህ ለእናቴ አንድ ነኝ እያለ በዚህ ሁኔታ ማለፉ የበርካቶችን ልብ የሰበረና ቁጣ የቀሰቀሰ ክስተትም ሆኗል። ለዚህ ልጅ ፊት እንደሚያስፈልግ ጭምርም ነው። ደግሞ ገዳዮቹ ማንኛውንም ህብረተሰብ እንደማይወክሉም ነው። ኢትዮጵያዊ በኢትዮጵያዊነቱ እንደዚህ አይነት ባህልና አመለካከት እንደሌለው ጭምርም ነው። የፖለቲካ ተጠቃሚ ማህበረሰብን ከማህበረሰብ ቤተሰብን ከቤተሰብ ወገንን ከወገን የማጋጨት ስራ እንደሆነ ጭምርም ነው። ተልእኮ እንዳለ ጭምርም ነው። ከዚህ ጀርባም ምንም ጥርጥር እንደሌለ በተለይ ሶሻል ሚዲያ ላይ ቀጥታ ስርጭት ላይ ይህን መጠቀማቸው ሆነ ተብሎ ሀገሪቷ ላይ ሰላም እንዳይሰፍን እየተንቀሳቀሱ ያሉ አካላት ናቸው በማለትም ነው በርካቶቹም ሀሳባቸውን እያንጸባረቁ ያሉት። ሌላኛው እንግዲህ በትግራይ አካባቢ የድሮን ጥቃቶች እየተፈጸሙ እንደሆነ ጭምርም የትግራይ የወጡት መረጃዎችም ያሳያሉ ማለት ነው። ሰሞኑን እንግዲህ በመቀሌ አካባቢ የጦር ዲፖ ወይም ጦር ማከማቻ ላይ ጥቃት ሳይፈጸም እንዳልቀረ የወጡት መረጃዎችም ሚዲያ ላይ ሲዘዋወሩ ነበር። ዛሬ ደግሞ የተሰማው ይህ ብቻ ሳይሆን በኢሚግሬሽን አገልግሎት አማካኝነት በተለይ አብዛኞች ወንጀል ሰርቶ ከሀገር እየወጡ እንደሆነ ምናልባት የትኛው ቡድን ነው ይህ ሰው የፖለቲካ አቋሙ ምንድነው የሚለው ደግሞ መንግስት መገምገም እንደጀመረና ዝም ብሎ ፓስፖርት ለትግራይ ተወላጅ በተለይ ከትግራይ አካባቢ ለሚመጡት ሰዎች እንደማይሰጥ ጭምርም ነው። ምክንያቱም ይህ ካለው ከወቅታዊ ጉዳይና ደህንነት ስጋት አንጻር እንዳልቀረም ነው የወጡት መረጃዎች የሚያሳዩት። አጠቃላይ እንግዲህ በአሁኑ ሰዓት በዶክተር ደብረጽዮን ገብረ ሚካኤል እና በእነ ሞንጅሪኖ ቡድን እና ደግሞ በአቶ ጌታቸው ረዳ መካከል ቁርሾ መፈጠሩ የሚታወስም ነው። ይህ ቁርሾቸው የተካረረ ወደ ጦርነት ዳግም ማምራቱ በርካቶችን ያስጠየቀ ጉዳይ ሆኗል። ህወሓት እንግዲህ ዳግም ወደ ስልጣን ካልተመለስኩ የሚል ጥያቄዎችንም ሲያነሳ እንደነበረ ጭምርም ነው በብዛት ሚዲያዎች ሲዘግቡ የቆዩት ማለትም ነው። የነ ዶክተር ደብረጽዮን ገብረ ሚካኤል ጥያቄ ስልጣን የማራዘም ጉዳይ ይሁን ወይስ ቀጣይ ሌላ አጀንዳ ኖሯቸው እውነትም ለህዝብ እየታገሉ ነው የሚሉትም የበርካቶች ጥያቄ ሆነዋል። በአሁኑ ሰዓት የትግራይ ተወላጆች ዳግም ወደ ጦርነት የሚገቡ ከሆነ ደግሞ በጣም በሚያሳዝን ሁኔታ በዚህ ሰዓት እንግዲህ በቃ ለማገገም በጣም ከባድና አስቸጋሪ ሁኔታ አጠቃላይ ደግሞ እንደ ሀገር ኢኮኖሚያዊ ቀውስ ይዞ እንደሚመጣ ምንም ጥርጥር እንደሌለው ጭምርም ሁኔታዎች ያስረዳሉ። ሰላም ለሀገራችን፣ ይህ ነገር ተፈቶ አጠቃላይ ሁሉም በሰላማዊ መንገድ ወደ መቀመጫ ዙሪያ በመጣ የተሻለ ይሆናል በማለትም ነው የበርካቶቹ ምኞት። እንደ አውሮፓውያን እንደ ምዕራቡ ዓለም በመቀመጫ ዙሪያ በውይይት ብፈታና ነገሮች ፊክስ ቢደረጉ የተሻለ ይሆናል። ሚኪታ ቦሬንፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙ። ሰላም ቆዩልኝ።